የሰላቢ መተት አለብን ማለት እጃችን ላይ የማናየው ግን ገንዘብ የሚያስወጣ ቀዳዳ አለ ማለት ነው። ስለ ሰላቢ መተት ብዙዎች ግራ የሚጋቡትንና ለማወቅ የሚቸገሩበትን አንዳንዶቹም ስለ ሰላቢ መተት የሚከብዳቸውን ልንገራችሁ። የምነግራችሁ ነገርና ምልክቶች የሰላቢ መተት እንዳለባችሁ ማሳያ ናቸው። የገንዘብ ሰላቢ መተት ሲባል አንድ ሰው እንዴት በሰላቢ መተት ገንዘቡን ሊሰለብ ይችላል የሚሉ አሉ። የሰላቢ መተት የሚሰልብባችሁ በቀጥታና አብዛኛውን ጊዜ በተዘዋዋሪ ነው። ባሰባችሁበት መንገድ ሳይሆን ባላሰባችሁበት መንገድ ነው። በትንቢተ ኢዮኤል በምዕራፍ 2 ቁጥር 9 ላይ እንደ ሌባም በመስኮቶች ይገባሉ ተብሎ እንደተጻፈው የሰላቢ መተት የሚሰልባችሁ በምትጠብቁበት በህይወታችሁ በር ሳይሆን ባላሰባችሁበት በህይወታችሁ መስኮት ነው። በዚህ ምክንያት ነው ብዙዎች ስለ ሰላቢ መተት ያላወቁትና ያልነቁት። የሰላቢ መተትን በበሩ ሲጠብቁ በመስኮቱ እየተሰለቡ አለቁ። ለምሳሌ በተለይ በውጭ ሀገር የምትኖሩ ሰዎች ካሽ አትጠቀሙም። የምትጠቀሙት ዴቢት ካርድ ወይም ክሬዲት ካርድ ነው። ክሬዲት ካርድም ይሁን ዴቢት ካርድ የምትጠቀሙ የሰላቢ መተት እንዴት እንደሚሰልባችሁ ልንገራችሁ። እንደነገርኳችሁ የሰላቢ መተት ይሰልባል ሲባል ብዙ ሰው የሚመስለው መንፈሱ በቀጥታ ገንዘቡን ከኪሱ ከቦርሳው ካስቀመጠው ባንክ የሚሰልብበት ይመስለዋል። በእርግጥ የሰላቢ መተት በቀጥታ ከኪሳችሁ ከቦርሳችሁ ሊሰልብ ይችላል። ግን ብዙዎች የሰላቢ መተትን አሰላለብ አያውቁም። አንድ ሰው ጥሬ ገንዘብ ሳይዝ ገንዘቡ ባንክ እያለ እንዴት ገንዘቡ ሊሰለብበት ይችላል የሚለውን እኔ ወዳጆች፣ የሰላቢ መተት ሲመተትባችሁ የገባው መተት በቀጥታ ከኪሳችሁ ከቦርሳችሁ ከባንካችሁ አይደለም የሚሰልበው። ገንዘባችሁን በምክንያትና ያለ ምክንያት በፕሮግራምና ያለ ፕሮግራም እያስወጣ እንድታባክኑት ነው የሚያደርገው። ለምሳሌ የሰላቢ መተት ያለበት ሰው አንድ ሞል ገብቶ አንድ ጫማ ገዛለሁ ካለ የሰላቢ መተቱ አንድ ሳይሆን 2-3 ጫማ ያስገዛዋል። ጫማ እንደገዛ በዛው ልብስና ሌሎች ነገሮችን ያስገዛዋል። ያለ ፕሮግራሙ የሚያደርገውን ጫማ ሳይሆን የሚለብሰውን ልብስ ሳይሆን የማያደርገውን ጫማና የማይለብሰውን ልብስ ለጊዜው ጥሩ አድርጎ አሳይቶት ይገዛና ገዝቶ ቤት ሲገባ የገዛውን አይጠቀምበትም። አንዳንዱማ ሞል ሲገባ ቤተክርስቲያን የገባ ይመስል ደስ ይለዋል። ወደ ሞል ወይም ወደ ገበያ ለመሄድ ሲያስብ የሚሰማው ደስታ፣ ፍላጎትና ተነሳሽነት ቤተክርስቲያን ሲሄድ እንደዛ አይሰማውም። ገብቶም የሚፈልገውን የማይፈልገውን አይቶ ደስ ያለውን ሁሉ ገዝቶ ጭኖ ወደ ቤቱ ይሄዳል። የሰላቢ መተት ያለበት ሰው በማበደር ይታወቃል። መተቱ ገንዘቡን ለማባከን ገንዘቡ እንደማይመለስለት እያወቀ ያበድራል። አበድሮ በራሱ ገንዘብ ይሉን ታይዞት ያበደረውን ገንዘብ አይጠይቅም። የሰላቢ መተት ያለበት ሰው ማበደር ብቻ ሳይሆን ራሱን ብድር ተበድሮ መክፈል አይችልም። የሰላቢ መተት ያለበት ሰው የሚጠቀሙንና የማይጠቀሙን ዕቃ፣ ልብስ፣ ጫማ ወዘተ ዝም ብሎ በመግዛት ይታወቃል። የሰላቢ መተት ያለባቸው ሰዎች ሾፒንግ በጣም ይወዳሉ። ያለ ፕሮግራማቸው፣ ያለ ጊዜው፣ ያለ ሰዓቱ፣ ያለ ፍላጎታቸው ደስ ስላላቸው ብቻ የማይጠቀሙበትን ነገሮች ዝም ብለው ይሸምታሉ። የሰላቢ መተት ያለበት ሰው የሆነ ነገር ካልገዛ ያመዋል፣ ይጨንቀዋል። ሰላም የሚሰማው የሆነ ነገር ሲገዛ ነው። የሰላቢ መተት ያለበት ሰው ገንዘቦቹ በምክንያትና ያለ ምክንያት እንውጣ ይላሉ፣ ይወጣሉ። የሰላቢ መተት ያለበት ሰው ጥሩ ገንዘብ አግኝቶ ጥሩ ነገር ሰራለሁ ካለ በየአቅጣጫው ወጪ በወጪ ይሆናል። ገንዘቡን የሚያወጣበት ነገሮች ይበዛሉ። ገንዘቡ የሚወጣው አመናችሁ ነው ወይም በምክንያት ነው። ለምሳሌ ገንዘብ ስታገኙ ከቤተሰብ አንድ ሰው ይታመማል፣ ወይም ከቤተሰብ አንድ ሰው አሊያም ጓደኛችሁ ችግር ላይ ይወድቃል፣ ወይም የሆነ ነገር ይፈጠርና የግድ ገንዘባችሁ ይወጣል። ገንዘብ በሌላችሁ ጊዜ ቤተሰባችሁና ሁሉም ነገር ሰላም ነው። ገንዘብ ስታገኙ ግን እንዳልኳችሁ ከቤተሰብ ሰው ይታመማል ወይ አንድ ነገር ይፈጠራል፣ በዚህም ገንዘባችሁ ይወጣል። ይሄ ለበጎና ግድ የሆነ ወጪ ነው። ግን ይሄ ነገር ሲደጋገም የሚሆነው በሰላቢ መተት ነው። እንዲህ ስላችሁ ገንዘብ አግኝታችሁ ቤተሰብ ሲታመም ወይም ሲቸገር አትርዱ ሳይሆን ብዙዎች እነሱ ገንዘብ ሲያገኙ ቤተሰብ ውስጥ ችግር ይፈጠራል፣ ከዛም ለዛ ችግር ገንዘባቸው ይወጣል።
የሰላቢ መተት ያለበት ሰው የራሱን ዴቢት ካርድ ጨርሶ እሱ አልበቃ ብሎት በክሬዲት ካርድ አሰስ ገሰሱን የሚጠቅመውንም የማይጠቅመውንም ዝም ብሎ ይገዛል። በውጭ ዓለም ክሬዲት ካርድ ለችግር ጊዜ እጅጉን ይጠቅማል፣ በጣም ጥሩ ነው። ግን የሰላቢ መተት ያለባቸው ሰዎች እድሜ ዘመናቸውን ከክሬዲት ካርድ አይወጡም። አንዳንዶቹ ክሬዲት ካርድ ይዘጋባቸዋል። የሰላቢ መተት ያለበት ሰው ብድርን ወይም ክሬዲት ካርድን ተማምኖ ያላቅሙ ሊከፍለው የማይችለውን ነገር ይገዛል። ገዝቶም የሚተርፈው ጭንቀት ነው። የሰላቢ መተት ያለበት ሰው አቅሙን አያውቅም፣ ከሰው ጋር ያፎካክረዋል። የሰላቢ መተት ያለበት ሰው ተበድሮ ቤት ያላቅሙ መኪና ያላቅሙ በውድ ይገዛል። አንዳንዱ አቅሙን ያውቃል፣ ግን የሰላቢ መተት ለወጪ ለብድርና ለጭንቀት እንዲዳረግ ብሎ የሰውን እያሳየው ከሰው እያፎካከረው ያላቅሙ ውድ ነገር ይገዛል። በተለይ በውጭ ዓለም ብዙዎች ለረጅም ዓመታት ሰርተው ለፍተው ቤት መግዛት ያቅታቸዋል። እነዚህ ሰዎች ቤት መግዛት የሚያቅታቸው ከሰው በላይ ሰርተው ነው። ከነሱ በታች የሚሰሩት ወይም ከነሱ በታች ገቢ ያላቸው ሰዎች ቤት አላቸው። ዳውን ፔመንት ከፍለው ቤት ለመግዛት ለነሱ በጣም ከባድ ነው። ይህ የሚሆነው የሰላቢ መተት ሲኖርባቸው ነው። አንዳንዱ በክሬዲት ዳውን ፔመንት ከፍለው ቤት የመግዛት እድል ያላቸው ግን ቤት አይገዙም፣ ዘመናቸውን በኪራይ ቤት ያሳልፋሉ። ሌሎቹ ደግሞ የሰላቢ መተት ስላለባቸው የሰላቢ መተቱ እንዲለወጡ ስለማያደርጋቸው ውድ ከተማ ብዙ ብር የቤት ክራይ እየከፈሉ ያኖራቸዋል። እነዚህ ሰዎች ውድ ከተማ ላይ ሰርተው ለፍተው የቤት ክራይ የሚከፍሉት ገንዘብ ሌላ ከተማ ቢሆን በሞርጌጅ ቤት ገዝተው ገንዘባቸው የሚከፍሉትን ሞርጌጅ ከፍሎላቸው ትንሽ ገንዘብም ይተርፋቸው ነበር። ግን የሰላቢ መተት ስላለባቸው ውድ ከተማ ላይ የቤት ክራይ እያስገፈገፋቸው ያኖራቸዋል። እስኪ ልብ ብላችሁ ራሳችሁን ታዘቡ። ቤት መግዛት እየቻላችሁ ለምን አልገዛችሁም? ምን ሆናችሁ ነው? እስኪ ራሳችሁን ታዘቡ። አንዳንዴ የሆነ ሞል፣ የሆነ ግሮሰሪ፣ የሆነ መሸጫ ቦታ ገብታችሁ ልብስ፣ ጫማ፣ ዕቃ ሊሆን ይችላል ገዝታችሁ ቤት ከገባችሁ በኋላ የገዛችሁትን ስታዩና ስታስቡ ምን ሆኜ ነው ይህንን የገዛሁት? እኔ ነኝ ይህንን የገዛሁት ብላችሁ ራሳችሁን ታዝባችሁ አታውቁም? አያችሁ፣ የሰላቢ መተት አንዱ ስራው የሚሰልባችሁ በቀጥታ ሳይሆን በተዘዋዋሪ ነው። ነብዩ ኢዮኤል እንደ ሌባም በመስኮት ይገባሉ እንዳለው አይነት ነው። እናንተ የሚጠቅማችሁን ነገር የገዛችሁ ይመስላችኋል። በዚህም የሰላቢ መተቱ የማትጠቀሙበትን ነገር እያስገዛችሁ ገንዘባችሁን ያባክናል። የሰላቢ መተት ያለበት ሰው ገቢው አንድም ይሁን 2 3 ግን ገንዘቡን የሚያወጣበት ቀዳዳ ብዙ ነው። የሰላቢ መተት ያለበት ሰው በአካፋ ያገኘ ለራሱ የሚጠቀመው በማንኪያ ነው፣ ቀሪው መባከን ነው። ስለዚህ የሰላቢ መተት አንዱ ስራው ገንዘብ መስለብ ብቻ ሳይሆን ገንዘብ ማባከንም ነው። በጣም የሚገርማችሁ ብዙ ሰዎች የሰላቢ መተት ያለባቸው የሰላቢ መተት የለብኝም የሚሉት የሰላቢ መተቱ በቀጥታ ከኪሴ፣ ከቦርሳዬ፣ ከባንኬ ካስቀመጥኩት ቦታ አይወስድም ብለው ስለሚያስቡ ነው። ሌላው የሰላቢ መተት ያለባችሁ ሰዎች እናንተ ተቸግራችሁ፣ እናንተ ስንት ነገር ጎድሎባችሁ ገንዘባችሁን ለሰው ትሰጣላችሁ፣ የሰው ጎድሎ ትሞላላችሁ። እናንተ ብዙ ችግር ያለባችሁ የሰላቢ መተቱ ላልተቸገረ ሰው ደግ አድርጎ ገንዘባችሁን ያስወጣችኋል። በአጠቃላይ የሰላቢ መተት ያለበት ሰው ምልክት በረከት ማጣት፣ ገንዘብ አለመያዝ ወይም ገንዘብ እጃቸው ላይ አለመቀመጥና አለመበርከት፣ ገንዘብ አላግባብ ማውጣት፣ ገንዘቡን ሳይጠቀምበት መባከን፣ ቁማርተኛ መሆን፣ ጠጪ ሰካራም መሆን፣ ላገኙትና ለተዋወቁት ሰው ጋባዥ መሆን፣ ብር አበድሮ አለመጠየቅ፣ ብር መበደር ከዛ መጨነቅ፣ በሆነ ባልሆነ ገንዘብ ማውጣት፣ ዕቃ፣ ልብስ፣ ጫማ ወዘተ ያለ ፕሮግራም መግዛት፣ ሲገዙ መደሰት፣ ካልገዙ ደስታ ማጣት፣ በገንዘባችሁ ለህይወታችሁ የሚጠቅማችሁን መሰረታዊ ነገር እንዳትገዙ ማድረግ፣ የገዙትን አለመጠቀም ናቸው። የሰላቢ መተት ያለበት ሰው አእምሮን ስለሚቆጣጠረው የሚፈልገውን ሳይሆን የማይፈልገውን ነገር ያደርጋል። ኑሮ፣ ትዳሩ፣ ቤቱ ረድኤትና በረከት አልባ ይሆናል። እድሉ ስለተሰለበ ህይወት ፈተናና መከራ ትሆንበታለች። ለሰዎች ቀኝ የሆነ ነገር ለነሱ ግራ ይሆናል። ሰዎች በቀላሉ የሚያገኙትን ነገር እሱ በልፋት አግኝቶ በረከት የለውም። ዘመኑን በማይለወጥበት ግን በሚለፋበት ስራ ያሳልፋል።
አግኝቶ ማጣት ሰርቶ ለፍቶ ብኩን መሆን መገለጫው ነው። በስንት ትግልና ፈተና ለፍቶ የሰራው ስራ ውሃ ይበላዋል። ስራው ፍጻሜ ህይወቱ ድምዳሜ የለውም። መልፋት መስራት መውጣት መውረድ መሮጥ ግን መለወጥ የለም። በጣም የሚገርማችሁ የሰላቢ መተት አዙሪታም ነው የሚያደርገው። አንድ ሰው የሰላቢ መተት ካለበት ገንዘቡን ያለ አግባብ ለማውጣት ለመግዛት ይዞራል። በመጨረሻም የሚፈልገውንና የማይፈልገውን ገዝቶ ይመለሳል። ከሰላቢ መተት በጣም የሚገርመኝ ለቤታችሁ፣ ለተዳራችሁ፣ ለሚስታችሁ፣ ለራሳችሁ፣ ለልጆቻችሁ ገንዘብ በጣም የምታወጡ ትሆናላችሁ ወይም የምትቆናቆኑ ትሆናላችሁ። የሰላቢ መተት ያለበት ሰው መተቱ ገንዘቡን ለማስወጣት በደግነት ስም ለቤቱ፣ ለሚስቱ፣ ለራሱ፣ ለልጆቹ ከሚጠቅም ይልቅ የማይጠቅም ነገር ይገዛል። ወይም ለቤቱ፣ ለሚስቱ፣ ለራሱ፣ ለልጆቹ የሚጠቅም አንዳች ነገር እንዳይገዛ ቆንቋና አድርጎት ለራሱ ቤተሰብና ለውጭ ሰው በጣም ደግና የተባለውን ነገር የሚገዛና የተባለውን ገንዘብ የሚሰጥ ያደርገዋል። የቤት ንፉግ የውጭ ደግ ያደርገዋል። የሰላቢ መተት ያለበት ሰው ቤት ተቀምጦ ድንገት ውጣ ሄደ ይህንን ነገር ግዛ ይለዋል። ካልገዛ ያስጨንቀዋል። እስኪ በየቤቱ ያላችሁ ልብ በሉ። የልብስ ቁም ሳጥናችሁን፣ የጫማ ማስቀመጫችሁንና የሆነ ዕቃችሁን ተመልከቱ። ከገዛችሁት ውስጥ ከምትጠቀሙበት የማትጠቀሙበት ይበዛል። ለምን እንደገዛችሁ፣ መቼ እንደገዛችሁ የማታውቃቸው ልብሶች፣ ጫማዎች፣ ዕቃዎች አሏችሁ። በጣም የሚገርመው ደግሞ ገዝታችሁ ያልተጠቀማችሁበትን ልብስ፣ ጫማ፣ ዕቃ ለቤተሰብ ወይም ለሰው አትሰጡም። አንደኛ መንፈሱ ያስረሳችኋል። ሁለተኛ ከሰጣችሁ በረከት እንደምታገኙ እንደምትጸርቁ ስለሚያውቅ አያሰጣችሁም። ምክንያቱም የሰላቢ መተት ስራው ማባከን እንጂ ማሰጠት ስላልሆነ። ስለዚህ አንዱ መፍትሄ ወደ ሞልና ወደ ሌሎችም ወደምትገዙበት ቦታ ከመሄዳችሁ በፊት የሰላቢ መተት የማልፈልገውን ነገር እንዳታስገዛኝ፣ ገንዘቤን እንዳታባክንብኝ በስላሴ ስም፣ በመድኃኔዓለም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም እና በሌሎችም ስም አስሬያችኋለሁ ብላችሁ አንድ አቡነ ዘበሰማያት ወይም አባታችሁ ነው ብላችሁ ውጡ። የማይሆንና የማትጠቀሙበትን ነገር የሚያስገዛችሁ የሰላቢ መተት ይታሰራል። ገንዘባችሁም ካላስፈላጊ ወጪ ይተርፋል። የወለላይቱ እመቤት ልጆች በዘመናችን ገንዘብ ስለሚሰልብ የሰላቢ መተት ባይዋጥልንም ቢመረንም እናላምጠው። ምክንያቱም የሰላቢ መተት ትርክት ሳይሆን እውነት ነው። ያልነበረ ሳይሆን ያለና የሰዎችን ሕይወት ያስመረረ ነው። በአሁን ጊዜ ብዙ ሰዎች ገንዘብ አይበረክትልኝም፣ እጄ የገባው ገንዘብ በማላውቀው ምክንያት የት እንደሚደርስና እንዴት እንደሚወጣ አላውቅም የሚል ምሬት ያሰማሉ። አንዳንድ ስለ ሰላቢ መተት ያላወቁ ወይም ለመተተኞች ጥብቅና የሚቆሙ አባቶች የሰላቢ መተት የሚባል ነገር የለም፣ ዝም ብላችሁ ገንዘባችሁን በአግባብ ያዙ፣ ገንዘባችሁን ቋጥሩ፣ ገንዘባችሁን በሚገባ ቦታ አኑሩ ይላሉ። ችግሩ መቼ ገንዘብ በአግባቡ የመያዝና ያለመያዝ እንዲሁም ገንዘብን የመቋጠርና በባንክ የማኖር ነገር ሆነ። ነገሩ ግን ወዲህ ነው ወዳጆቼ። አንድ ሰው ሀብታም ለመሆን ጠንቋይ ቤት ወይም መተት መታሽ ጋር ሄዶ የሀብት መተት ያሰራል። ይህ ሰው በአጋንንት ጥበብ ሀብታም ይሆናል። ይህ ሰው ሀብታም የሚሆነው በሁለት መንገድ ነው። አንደኛው ለአጋንንቱ ግብር አምጥቶ ነው። ግብር ስላችሁ ዝም ብሎ ግብር እንዳይመስላችሁ። ልጁን ሊሆን ይችላል፣ ሌላ ሰውም ሊሆን ይችላል፣ ደምም ሊሆን ይችላል። ሌላው በብር ወይም ገንዘብ ላይ ገንዘብ የሚሰልብ ድግምት ያስደግምና ይነግዳል። በዚህም ሀብታም ይሆናል። ሁለተኛው ሀብት የሚሰበስብ ድግምት ያስደግምና የሰውን ገበያ እየዘጋ ወደ ራሱ እያስጠጋና ገበያ ወይም ስራ ባለበት ቦታ እየዞረ በማየት በመርገጥና በሰው ደጅ በመንከባለል የሚሰልብ ነው። በዚህ አጋጣሚ ተንከባላይ ሲባል መቼም ሰምታችኋል። ተንከባላይ የሚባሉት የሰላቢ መተት አስደግመው በሰው ቤት፣ በሰው ደጃፍ፣ በገበያ፣ በሱቆችና በሌሎች ቦታ ላይ በውድቅት ሌሊት ሄደው ራቆታቸውን ሆነው ይንከባለላሉ። እናንተ ከገንዘብ እንድትራቆቱ እነሱ በደጃችሁ በስራ ቦታችሁ ራቆታቸውን ይንከባለላሉ። በዚህም ተንከባለው የሰው ረድኤት እድልና ገበያ ይሰልባሉ። ይሄ የተለመደ ነው። ልጅ እያለሁ በምኖርበት ከተማ አንድ ነገር ተፈጠረ። ይህም አንዲት ሴት ሌሊት 9 ሰዓት በገበያ መሃል ስትንከባለል ሰዎች ያዟት። ቀኑ እሁድ ነበረ። ቤተክርስቲያን መድረክ ላይ ስለ ሴትዮዋ ተነገረ።
ሁሉም ሰው ሰማ። በዚህም ሴትየዋ ተጋለጠች። ሌሎቹም ሰዎች ሌሊት ስትንከባለል ይዘናት ብር ተቀብለናት ለቀናታል አሉ። በኋላ ህዝቡ ሆ ብሎ በቁጣ ወጣ። በሴትዮም ጉዳይ ሁሉም ተሰበሰበ፣ ተወገዘች፣ ተነቀፈች። ከሴትየዋ የማስታውሰው ነገር ጤፍ ነጋዴ ናት። የሚገርማችሁ ጤፉን ገዝታ ሌላ ሀገር ወስዳ የምትሸጠው በገዛችበት ዋጋ ነው። ጤፉን ስትገዛ የሰራተኛ ትከፍላለች። የገዛችውን ጤፍ በጭነት መኪና አስጭና ወደምትሸጥበት ሀገር ስትወስድ የትራንስፖርት ትከፍላለች። እዛ ደግሞ ጤፉን የምታስቀምጥበት መጋዘን አለ፣ የመጋዘን ትከፍላለች። ጤፉን መኪና ላይ ለሚጭኑትና ለሚያወርዱት ገንዘብ ትከፍላለች። ይህንን ሁሉ ወጪ አውጥታ ግን ጤፉን የምትሸጠው በገዛችበት ዋጋ ነው፣ ወይም የምትሸጠው በኪሳራ ነው። ትርፉን በምን ታገኛላችሁ ካላችሁ በሰላቢ መተት። ገበያ መሃል ተንከባላ በምትሰልበው ስልበት በኪሳራ ሽጣ ትርፉን በእጥፍ ታገኛለች። የሰላቢ ነገር መጨረሻው መቅኖ ማጣት ነው። በሀገሩ የታወቀች ሀብታም ሆና በመጨረሻ በሀገሩ የታወቀች ድሃ ሆነች። እንዲህ አይነት ነጋዴዎች ብዙ አሉ፣ በኪሳራ ሽጠው ትርፍ የሚያገኙ። ወዳጆቼ ወደ ሁለተኛው ሀብት ወደሚሰበሰብበት ድግምት አስደግመው ገንዘብ ወደሚሰበስቡበት ሀብታሞች ልመለስ። እነዚህ ሰዎች በዚህ አጋንንታዊ ተግባር ያገኙት ገንዘብ ባንክ ይገባል፣ ከነሱ እጅ ወጥቶ ወደኛ ይመጣል፣ ብቻ ገንዘቡ ይዘዋወራል። በሀብት መተት ያመጡት ገንዘብ ወይም የሀብት መተት ያሰሩበት ገንዘቦች በአንድም በሌላ የኛ እጅ ይገባሉ። እነዚህ ገንዘቦች እኛ ለፍተን ካገኘነው ንጹህ ገንዘብ ጋር ሲቀላቀሉ የኛንም ይዞ እልም ይላሉ ወይም የኛን ይሰልባሉ። ለጠንቋይ፣ ለዛር፣ ለአጋንንት ጎታችና ለመተት መታች የሚገበር ገንዘብ በአንድም በሌላ እኛ እጅ ይገባል። ይህ ገንዘብ ነው አንድም የኛን እየሰለበ መቅኖቢስ እያደረገን ያለው። ወዳጆቼ ጠንቋዮች፣ ባዕድ አስመላኪዎችና አምላኪዎች እስካሉ ድረስ ገንዘባችን መሰለቡ አይቀርም። ለዚህ አንዱ መፍትሄ ከገንዘባችን ለእግዚአብሔር አስራት በማውጣት እጃችን ላይ ያለውን በፈጣሪ በረከትና ረድኤት ማስባረክ ነው። አሁን እጃችን የሚገባው በዛ ያለ ገንዘብና ትንሹ ችግራችን አልጣጣም ብሎናል። አንዳንዶቻችን ጥቂት ገንዘብ በምናገኝበት ወራት የነበረን ረድኤት አሁን ከምናገኘው ለይስሙላ ቁጥሩ ብዙ ከሆነው ገንዘብ ጋር አይጣጣምም። ትንሹ ችግራችን ከብዙ ገንዘባችን እየበለጠ ችግራችን እየተለጠጠ ግራ መጋባት ውስጥ ከቶናል። ምንም እንኳን ፍላጎታችን ላቅ ያለ ቢሆንም በፕሮግራም እየተጠቀምን እንኳን ገንዘቡ አንድ ቁም ነገር አልሰራ ብሏል። ይህንን አባባሌን ከዋጋ ግሽበት ጋር ብታያይዙትም እኔ የምነግራችሁ እንደ ኢኮኖሚስት ሀገር አቀፍ ስለሆነው የዋጋ ግሽበትና የገንዘባችን የመግዛት አቅም ማጣት ሳይሆን ስለ ሰላቢ መተት ነው። እኛ ላይና በሰው ላይ ያለው የሰላቢ መንፈስና ለአጋንንት የተገበረ በተዘዋዋሪ እጃችን የሚገባ ገንዘባችንን እየሰለበ በችግር እያንገበገበ ያኖረናል። የኑሮ ውድነቱ እንዳለ ሆኖ በፊት በጥቂት ገንዘብና በመካከለኛ ገቢ በረከት የሚኖሩ ሰዎችም በዚህ ምክንያት የሰላቢ መተት ሰለባ ሆነዋል። ሌላው እኛ በብርቱ ስራ የምናገኘውን ገንዘብ ሌሎቹ እያስመተቱበት የኛን ይሰልባሉ፣ ገንዘቡም ረድኤት ያጣል። የወለላይቱ እመቤት ልጆች ብዙዎቻችን እኛ በእግዚአብሔር ሳንባረክ ገንዘባችን ሀብታችን እንዲባረክ እንሻለን። ይህም ነው አንዱ ለሰላቢ መንፈስ የሚዳርገን። እኛ በጾም በጸሎት በርትተን ለእግዚአብሔር ስንገዛ እግዚአብሔር እኛን ይባርከናል። በእግዚአብሔር የመጣው ሰማያዊ ቡራኬ ምድራዊ ነገሮቻችን ሁሉ ይባርካል። ኑሯችን ይባረካል፣ ገንዘባችን ይባረካል፣ ህይወታችን ይባረካል። እኛ ከተባረክን እንኳን ገንዘባችን እንኳን ሀብታችን ዘር ማንዘሮቻችን ይባረካሉ። የኛ መባረክ ገንዘባችንን ሀብታችንን ይባርካል። እግዚአብሔር በኦሪት ዘፍጥረት በምዕራፍ 22 ቁጥር 17 ላይ በእውነት በረከትን እባርካለሁ ብሏል። እግዚአብሔር ከባረከን ሁሉ ነገራችን ይባረካል። በዚህ አጋጣሚ አንድ ያሳዘነኝን ነገር ልንገራችሁ። አንድ ሰው ሀብታም ለመሆን ካለው ጉጉት የተነሳ አንድ ደፍተራ ጋር ይሄድና ፍላጎቱን ይነግራቸዋል። እሳቸውም አጋንንት እየጎተቱ መተት እየመተቱ መኖር ገንዘብ የሚያገኙበት ስራቸው ነውና መፍትሄ ሀብት እሰራልሃለሁ ይሉታል። እሱም ይደሰታል፣ ይስማማሉ። በስምምነታቸው መሰረት ብር ይከፍላቸውና ከ100 ብር አንድ፣ ከ50 ብር አንድ፣ ከ10 ብር አንድ፣ ከ5 ብር አንድ፣ ከ1 ብር አንድ፣ ከ50 ሳንቲም አንድ
ከ25 ሳንቲም አንድ፣ ከ10 ሳንቲም አንድ፣ ከ5 ሳንቲም አንድ አምጣ ይሉትና እሱም ከያንዳንዱ አንዳንድ አምጥቶ ይሰጣቸዋል። በእነዚህ ገንዘቦች ላይ የሀብት መተት ደግሞ ይሰጡታል። ይህንን ሲሰጡት ሀብት ቤት እንዲገባ እነዚህን የተደገመባቸውን ብርና ሳንቲሞች ከቤት እንዳታወጣ፣ ያወጣቸው ቀን ሀብቱ ከቤት ይወጣል ብለው ያስጠነቅቁታል። አጅሬም ሀብታም ሆናለሁ ብሎ አጋንንቱንና ጠንቋይን ተማምኖ ቀድሞ የሚሰራውን ስራ መስራት ቀጠለ። እየዋለ እያደረ ገንዘብ እጁ እየገባ ሀብታም ሆነ። በመጨረሻም ባልታወቀ ምክንያት ገንዘቡ እየሸሸው ጤናም እየራቀው ውሎ ስራ ቦታ ሳይሆን ሆስፒታል ሆነ። በሰላቢ መተት የሰበሰበው ገንዘብ ለሆስፒታል ሆነ። ገንዘቡን ጨርሶ ብሶበት ከቤት ዋለ። የዚህን ጊዜ ነው በሰው አግኝቶኝ ይህንን ጉድ ያጫወተኝ። እኔም ያ ጠንቋይ የመተተበት አንተም ያስመተትክበት ገንዘብ የት ነው ያለው ስለው ከቤት ያለ አለኝ። እኔም በል ነገ ጧት አምጣና ጸበል ረጭተነው ሰው የማይረግጥበት ቦታ እንጥሏለን አልኩት። እሱም እሺ ብሎ በዚህ ተስማምተን ተለያየን። እኔም በጧት ጸበል ይዤ መጣሁና ገንዘቡንና ሳንቲሙን አምጣ ስለው ሌሊት ባለቤቴ ለምን ይጣላል ብላ ለኔ ቢጤ ቤተክርስቲያን መጸወተችው አለኝ። ስለሆነት እጅጉን ተበሳጨው። ገንዘቡን ለኔ ቢጤ የመጸወተችው ቅዱስ ጴጥሮስ ወጳውሎስ ቤተክርስቲያን ነው። እኔም እንዴት ለሀብት ብለ ያስጠነቆልክበትን ያስደገምክበትን ገንዘብ ለመስለብ ብለ ያስመንተትክበትን ገንዘብ ለኔ ቢጤ ተሰጣለህ ብዬ አዝኜ ወጣው። ወዳጆቼ እስኪ አስቡ፣ ስንት ነገር ገብሮበት አስደግሞበት አስመትቶበት ሀብት አገኝበታለሁ ብሎ ከቤቱ ያስቀመጠውን ያጋንንት የግብር ገንዘብ ለኔ ቢጤ በመስጠቱ ፈጣሪ እንደማይቀበለው ቢታወቅም ያ ገንዘብ ከኔ ቢጤዎች እጅ ወጥቶ ስንት ሰው እጅ ይገባል። የስንት ሰው ገንዘብ እየሰለበ መቅኖቢስ እያደረገ ይኖራል። መተት የተመተተበት አንድ ብር ከ10 ሺህ ብር ጋር ቢቀላቀል 10 ሺውን ብር በመተት ይበክላል። እንዲህ የሆነን ነው አንድም ገንዘባችን ርባና ቢስ የሆነው። እኛም በዚህ ምክንያት ነው በማናውቀው ስንሰለብ የምንኖረው። በነገራችን ላይ ጥቂት የማይባሉት ባለሀብቶች ሀብት ያገኙት ገንዘብ የሰበሰቡት የሀብት መተት አስመትተው ነው። እነዚህ ሰዎች ምናልባት በሀገራችን ታዋቂ ባለሀብቶች ይሆናሉ። እነዚህ ሰዎች ሀብታቸውን ወይም ገንዘብን የሚሰበስቡት በሀብት መተትና በሰላቢ መተት ስለሆነ የእነዚህ ሰዎች ገንዘብ ቅድም እንዳልኳችሁ የመተት ገንዘባቸው በምንገዛውና በምንቀበለው ገንዘብ ከኛ ጋር ሲቀላቀል እኛ ለፍተን ሰርተን ያመጣነውን ገንዘብ ይሰልብብናል፣ ያባክንብናል፣ የኛን ይዞብን ይሄዳል። ሀገራችን አንዱ የማታድግበት ምክንያት ጥቂት የማይባሉ ባለሀብቶች ሀብቱን ገንዘቡን የሚሰበስቡት በስራ ልፋት ሳይሆን በሀብት መተትና በሰላቢ መተት ምክንያት ስለሆነ ነው። እነሱ በአንድም በሌላ የኛን ገንዘብ በሀብት መተትና በሰላቢ መተት እየሰለቡ ሀብታም ይሆናሉ። እኛ የነሱን ገንዘብ እየተጠቀምን ወይም የነሱ ገንዘብ እኛ ጋር እየገባ የኛን ይሰልባል፣ ያባክናል። ወዳጆቼ የሀብት መተትና የሰላቢ መተት አስመትተው ሀብታም የሚሆኑት አንድም የግለሰቦችንና የህዝብን ገንዘብ እየሰለቡ ነው። ለዚህም እኮ ነው እንደ ሀገር ማደግ ያቃተን፣ እንደ ህዝብ ደግሞ ህዝቡ ገንዘብ አልበረከትለት ያለው። በመተት ባለሀብት የሚሆን ግለሰብ ካለ የሚሰለብ ግለሰብና ህዝብ አለ። በሰላቢ መተት ባለሀብት የሆነ ሰው ካለ የተሰለበ ሰውና ህዝብ አለ ማለት ነው። የወለላይቱ እመቤት ልጆች የሰላቢ መተት ብቻ ሳይሆን አይነ ጥላና የዛር መንፈስ ካለብን በፍጹም ገንዘባችን ቀርቶ ህይወታችንን በረከት የለውም። በተለይ በቤታችሁ የሚገበር የጨሌ መንፈስ የዛር መንፈስ ካለ ገንዘባችሁ አይበረክትም። ቤተሰባችሁ ወይም እናንተ ጨሌውን ዛሩን መገበር ሲያቆሙና ስታቆሙ መንፈሱ ገንዘባችሁን እንደ ግብር እየተጠቀመ ያባክንባችኋል፣ መቅኖቢስ ያደርጋችኋል። ለዚህ መፍትሄው ንስሐ ገብቶ በጸሎት በርትቶ ቅድም እንደነገርኳችሁ አስራት ማውጣት ነው። እዚህ ጋር በተያዘ ብዙዎች የሰላቢ መተት ሳይኖርባቸው ገንዘብ የሚያባክን የብኩንነትና የቤተሰብ ዛር ሳይኖርባቸው ገንዘባቸው በጣም ይባክናል፣ ረድኤት በረከት ያጣል። ብዙ ሰዎች ገንዘብ ያገኛሉ፣ ግን በገንዘባቸው ቁም ነገር አይሰሩም፣ ህይወታቸውን በጥሩ ሁኔታ አይቀይሩም። የነዚህ ሰዎች ችግር ሌቦች ስለሆኑ ነው። ሌቦች ስላችሁ ሰውን ገንዘብ ሰርቀው ሳይሆን የእግዚአብሔርን ገንዘብ ሰርቀው ነው። አንድ ሰው እግዚአብሔር በሰጠው ዕውቀት፣ ጉልበት፣ ጤና ሰርቶ ገንዘብ አግኝቶ ነገር ግን
ለእግዚአብሔር አስራት የማያወጣ ከሆነ ሌባ ነው፣ የእግዚአብሔርን ገንዘብ ሰርቋል። ይህንን ያልኩት እኔ አይደለሁም፣ ራሱ እግዚአብሔር ነው። ልዑል እግዚአብሔር በትንቢተ ሚልክያስ በምዕራፍ 3 ቁጥር 8 ላይ እናንተ ግን እኔን ሰርቃችኋል፣ እናንተም የሰረቅን በምንድን ነው ብላችኋል፣ በአስራትና በበኩራት ነው በማለት አስራት አለማውጣት ሌብነትና የእግዚአብሔርን ገንዘብ መስረቅ እንደሆነ ነግሮናል። ስለ እውነት ነው የምላችሁ፣ ሰርታችሁ አስራት የማታወጡ ወይም አስራታችሁን ለእግዚአብሔር የማትሰጡ ሰዎች ያገኛችሁት ገንዘብ ከሰላቢ መተት ባልተናነሰ አንዳንዴም በባሰ መልኩ ገንዘባችሁ ይባክናል፣ ረድኤትና በረከት ታጣላችሁ። አስራታችሁን ከ10 ወይም ከ110 ማውጣት ውዴታችሁ ሳይሆን ግዴታችሁ ነው። የምትሰጡት ደግሞ የራሳችሁን ሳይሆን የራሱን የእግዚአብሔርን ነው። ስለዚህ ብዙ ሰው በገንዘቡ ረድኤትና በረከት የሚያጣው አስራት በአግባቡ ባለማውጣቱ ምክንያት ነው። ለእግዚአብሔር አስራት ማውጣት ስራም ገንዘብን ያስባርካል። አስራት ማውጣት ገንዘባችሁን ብቻ ሳይሆን ሰርታችሁ የምታገኙበትን ዕውቀትና ጉልበት ያስባርካል። አንዳንዶች አስራት ባለማውጣታቸው ወይም አስራታቸውን ለእግዚአብሔር ባለመስጠታቸው ምክንያት በገንዘባቸው ረድኤትና በረከት እያጡ ነገር ግን የሰላቢ መተት አለብኝ ይላሉ። ግን የሰላቢ መተት የለባቸውም። እንደ ሰላቢ መተት የሆነባቸው ገንዘባቸው ረድኤትና በረከት ያጣባቸው አስራት ባለማውጣታቸው ምክንያት ነው። ስለዚህ አስራታችሁን በአግባቡ አውጡ፣ ለእግዚአብሔር ስጡ። ከዛ በኋላ የገንዘባችሁን የአስራት በረከትና ረድኤት ታያላችሁ። ሌላው እንደነገርኳችሁ በልጅነታችን ገብቶ አብሮን ያደገ አይነ ጥላና በቤተሰብ በኩል የመጣ ዛር ካለ ገንዘባችን መቅኖ የለውም። ገንዘብ አግኝተን እጃችን ሲገባ አጋንንቱ ምክንያት እየፈጠረ በሕክምና ያልፈለግነውን ነገር በማስገዛት ለሰው በደግነት መልኩ በማሰጠትና በማበደር ያባክንብናል። የሰላቢ መንፈስና ገንዘብ የሚያባክን መተት ያለባቸው ሰዎች ገንዘብ ሲያገኙ ገንዘብ ለማውጣት እጃቸውን ይበላቸዋል፣ ካላወጡ ይጨንቃቸዋል፣ ያማቸዋል። ቢያንስ በጓደኛ ግብዣ ስም ገንዘባቸውን ያስወጣቸዋል። የሰላቢ መተት በምን ይመተታል ወይም ተቀናቃኞቻችን የሰላቢ መተት በምን ያስመትቱብናል የሚለውን ስናይ የሰላቢ መተት በአይነ ምድር በሚጣል ነገር፣ በሚጻፍ ነገር፣ በሚረጭ ነገር፣ በሚቀበር ነገር፣ በውሻ ባህያ፣ በሌሎችም እንስሳ፣ በብር ቀለበት፣ በልብስ፣ በጫማ፣ በፀጉር፣ በስጦታ፣ በመጨበጥ፣ በወዝ፣ በምንለብሳቸው ልብሶች፣ በውስጥ ልብሶች፣ በካልሲ፣ በፓንት፣ በታይት፣ በቢጃማ፣ በመኪና፣ በእህል እንዲሁም እድላችን ባወደ ነገሥት ታይቶ ሊመተትብን ይችላል። ከመጨበጥ ጋር ያለውን የሰላቢ መተት በእኔ ደረሰውን ላካፍላችሁ። ቦታውን ለጊዜ ልተውና በማገለግልበት ደብር እንደምታውቁት ብዙ ዝክር እዘክራለሁ። ታዲያ አንዱ ሁል ጊዜ አንተ በረከት አለ፣ ረድኤት አለ፣ እነዚህን ሁሉ ቅዱሳን እየዘከርክ እጅህ ሙሉ ነው፣ እንደዚህ የምትዘክረው ገንዘብ ከየት ነው የምታመጣው? እንዴት ነው ገንዘቡ የሚበቃ? ገንዘቡ አያልቅብህም እያለ የሞኝ ጥያቄ ይጠይቀኛል። ሁል ጊዜ ሲያገኘኝ እንደዚህ ያለኝ ሲጨብጠኝ የመሃል እጄን ቧጠጥ ያደርገኛል። እጄን ይዞ ከእጁ ጋራ ይተሻሻል። አንድ ቀን ጸበል አጥምቄ ስመለስ አንድ ወዳጅ ያገኘኝና ኧረ ቀሲስ እከሌ እኮ ጠጥቶ ሰክሮ ቀሲስ ሄኖክን በሰላቢ መንፈስ ካለው ላይ ትንሽ ወስድበታለሁ ብዬ እንኳን የሱን ልወስድ የራሴን አጣው፣ አልሰለባለኝ እንጂ ከሱ ብሰልብ አይታወቅም ነበረ። ምክንያቱም ከበዛው ላይ ጥቂት መውሰድ አያስነቃም ነበረ። የሚገርም የቀሲስን ሰልባለሁ ብዬ የራሴ ተሰለበብኝ። እሱ ግን የሰላቢ መስለቢያ አለው እንዴ ብሎኝ ነግሮኝ አስቆኝ ነበረ። እንኳን እናንተ አይሆንላችሁም እንጂ አንዳንደኛንም ሞከር ያደርጋሉ። የሰላቢ መተት እንዴት ይመተታል ወደሚለው ልመለስና ከዚህ ውስጥ የተወሰኑትን እንመልከት። አንዳንድ ሰዎች በጥቂት ኪሎ ጤፍ፣ በጥቂት አስቤዛ በበረከት በረድኤት ወራቶችን ይቆያሉ። በእነዚህ ሰዎች ረድኤት የቀና ሰው የሰላቢ መተት አስመትቶባቸው የቤታቸውን በረከት ሲወስድ የተሰለቡት ሰዎች በፊት በጥቂት ከወርና ከዛም በላይ የሚቆይ ከሆነ ከተሰለቡ በኋላ 15 ቀን መቆየት ወይም መድረስ አይችሉም። በፊት ቤታቸው በረከት ከሆነ አሁን ስልበት ነው የሚሆነው። በፊት በበረከቱ መደነቅ ከሆነ አሁን በስልበቱ መጨነቅና መሳቀቅ ነው መገለጫቸው። የሰላቢ መተት ከመኪና ጋር እንዴት እንደሚገናኝ ልንገራችሁ። እንደነገርኳችሁ የሰላቢ መተት ስራው ገንዘብ ማስወጣትና ማባከን ነው። አንድ የማውቀው ሰው
የሰላቢ መተት አለበት። ይህ ሰው ጥሩ መኪና አለው። መኪናው በየ15 ቀኑ ይበላሻል። ጋራዥ ወስዶ ያሰራዋል። ጥቂት እንደተነዳ ይበላሻል፣ መልሶ ያሰራዋል። እንዲህ ያደረገ በአዲስ መኪና አላስፈላጊ ወጪ ያስወጣው ነበር። ከዚህ ጋር በተያያዘ የቤተሰቦቼ የህዝብ ማመላለሻ መኪና ነበር። ይህ መኪና ህዝብ እንደጫነ በየሄደበት ይቆማል፣ ይበላሻል፣ ጋራዥ ይገባል፣ ይሰራል፣ አዲስ ዕቃ ይቀየርለታል፣ ሳምንት ሳይሰራ ይበላሻል። አንድ ቀን እንደተለመደው ተበላሸ፣ ጋራዥ ገባ። ይሄ ዕቃ ይቀየር ተባለ፣ ተቀየረ። መኪናው ግን አልነሳለ። እንዲህ የተባለ መካኒኮች ይቀየር ያሉት ዕቃ እየተቀየረ መኪናው ሊነሳ አልቻለም። በኋላ በጾመ ፍልሰታ በአቅራቢያው ወዳለ ገዳም መኪናው ገብቶ ቆመ። የሚገርማችሁ ጾመ ፍልሰታ እንዳለቀች ወንድሜ ሄዶ ሲሞክረው መኪናው ተነሳ፣ ከዛ ወደ ስራ ገባ። እንዲሁም የዛሬ 10 ዓመት አንድ የማውቃት ልጅ ባለቤቷ BMW X5 የተባለ በጣም ዘመናዊ መኪና ገዝቶ ሰጣት። 1 ወር እንደነዳችው መኪናው ተበላሸ፣ ጋራዥ ገባ። አዲስ አበባ ላይ አሉ የተባሉ የመኪናው መካኒኮች መጥተው ለመስራት ሞከሩ፣ ግን አንዳቸውም ለመስራትና ለማስነሳት አልቻሉም። ከካምፓኒው ባለሙያ መጥቶ መኪናውን አየው፣ በኮምፒውተር ቼክ አደረገ። ምንም ችግር የለበትም፣ መኪናው መነሳት ነበረበት፣ ግን ለምን እንደማይነሳ አላውቅም ብሏቸው ሄደ። ያንን የመሰለ መኪና በመተት ለረጅም ዓመታት አቧራ ሲጠጣ ኖረ። የሰላቢ መተት ንብረታችሁን፣ ገንዘባችሁን በምክንያትና ያለ ምክንያት እንድታወጡና እንዲባክን ያደርጋል። ገንዘብ የሚሰልብ አጋንንትና መተት ካለብን አንዱ መፍትሄ እንደነገርኳችሁ አስራት በማውጣት ገንዘባችንን ማስባረክ ይገባናል። ምክንያቱም ከምናገኘው ገንዘብ ላይ የእግዚአብሔርን ድርሻ ወይም አስራት ካላወጣን ገንዘቡ በፍጹም ረድኤት አይኖረውም። ብዙዎቻችን አስራት የማውጣት መንፈሳዊ ልምድ ስለሌለን የሰላቢ መንፈስ እንዳለበት ሰው ገንዘባችን ይባክናል። ገንዘባችን ቁም ነገር ሳይሰራ ችግራችን ሳይጋራ ለወር አላደርስ ይለናል። ጸበልም አዘውትረንና ባገኘነው አጋጣሚ መጠመቅ፣ ምክንያቱም ጸበሉ መተቱን ይሽረዋል። የሰላቢ መተት ካለባችሁ ጸበል ስትጠመቁ ምልክት ታያላችሁ። ሰላቢ መተት ያለባችሁ ሰዎች ጸበል ስትጠመቁ እጃችሁ ይቆለፋል ወይም ይታሰራል። እጃችሁ ወይም ጣታችሁ ይጣመማል። እጃችሁ እንደ እሳት ይነዳል። እጃችሁ ይንቀጠቀጣል። እጃችሁ ይደነዝዛል። እጃችሁ ኩርትም ይላል። ምክንያቱም የሰላቢ መተት የሚቀመጠው አንድም እጅ ላይ ስለሆነ ነው። ሌላው አጋንንቱን በርትተን በጸሎት ልንዋጋና ወደ ፈጣሪ ልንጮህ ይገባል። ሌላው እስኪ የምትገዙትን ነገር መባረክ ልመዱ። የትኛውንም ነገር ስትገዙ አማትባችሁ በስላሴ ስም፣ በእመቤታችን ስም፣ በሌሎችም በቅዱሳን ስም የተባረከ ይሁን ማለት ልመዱ። የተባረከ ነገር አይሰለብም፣ ለመሰለብም አይመችም። ወዳጆቼ ገንዘባችሁ ቢባክን አይድነቃችሁ። እንኳን ገንዘባችን እኛም እየባከንን ነው። አንዳንድ የዋይሁን ጅል እንዴት በሰላቢ መተት ገንዘብ ይባክናል ይላል። እንኳን ገንዘባችሁ እናንተም እየባከናችሁ ነው። እንኳን ገንዘባችሁ እድሜያችሁ ምንም ቁም ነገር ሳትሰሩበት እየባከነ ነው። እንኳን ገንዘባችሁ ህይወታችሁ እየባከነ ነው። እንኳን ገንዘባችሁ ኑሯችሁ፣ ሰላማችሁ እየባከነ ነው። እንኳን ገንዘባችሁ የወለዷቸው ልጆች እየባከኑ ነው። ልዑል እግዚአብሔር ከህይወትና ከሰላቢ ብኩንነት እንዲሁም ከሰላቢ መተትና ከሰላቢ ሰዎች በቸርነቱ ይጠብቅ። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።